ዓለም አቀፉ የፖለቲካ መድረክ በድንገተኛ ለውጦች የተሞላ መሆኑን ዳግም ያስመሰከረ ዜና ከዋሽንግተን ተሰምቷል። ለወራት የዓለምን የነዳጅ ገበያ ሲያናጋና የቀጠናውን ጸጥታ ስጋት ላይ ጥሎ የቆየው የሆርሙዝ የባህር ወሽመጥ ውጥረት ፕሬዚዳንት ዶናልድ ትራምፕ ባስተላለፉት ትዕዛዝ አዲስ አቅጣጫን ይዟል። በኢራን ላይ የነበረው ወታደራዊ ጫና መላላቱና መርከቦችን የማጀብ ዘመቻ እንዲቆም መወሰኑ ከወራት ፍጥጫ በኋላ የተገኘ የሰላም ጭላንጭል ይሁን ወይንም በስምምነት ስም የተዘረጋ የዲፕሎማሲ ወጥመድ እስካሁን ግልጽ የሆነ መልስ አልተገኘለትም። ይህ ውሳኔ በነዳጅ ዋጋ፣ በዓለም አቀፍ የንግድ መስመሮች ደህንነትና በመካከለኛው ምስራቅ የኃይል ሚዛን ላይ ምን አይነት ለውጥ ያመጣ ይሆን? ቴህራን ለዚህ የቸርነት እርምጃ የምትሰጠው ምላሽስ ምንድን ነው? የዛሬው የዓለም አቀፍ ትንታኔ ዘገባችን እነዚህንና መሰል ጥያቄዎችን በማንሳት የሆርሙዝ ወሽመጥን ወቅታዊ ሁኔታና የወደፊት ዕጣ ፈንታ ከዓለም አቀፍ ተንታኞች እይታ አንጻር ይመለከተዋል። ዳዊት አርያ ያዘጋጀውን ክብሮም ወርቁ አቀርበዋለሁ። የሆርሙዝ የባህር ወሽመጥ በዓለም አቀፍ ጂኦፖለቲካ ውስጥ ያለው ስፍራ ከኢኮኖሚያዊ ፋይዳው ባለፈ የሀያላን ሀገራት ጡንቻ ማሳያ መድረክ ሆኖ መቆየቱ የአደባባይ ምስጢር ነው። ሰሞኑን የአሜሪካው ፕሬዚዳንት ዶናልድ ትራምፕ በወሽመጡ ላይ ሲካሄድ የነበረው መርከቦችን የማጀብ ፕሮጀክት ፍሪደም እንዲቆም መወሰናቸው በመካከለኛው ምስራቅ ለወራት የሰፈነውን የጦርነት ዳመና በድንገት ገልጦታል። ይህ ውሳኔ የመጣው ከኢራን ጋር እየተደረገ ባለው ሁለንተናዊ ድርድር ላይ ትልቅ መሻሻል ታይቷል በሚል እሳቤ ቢሆንም በውስጡ የያዛቸው ስልታዊ አንድምታዎች ግን እጅግ ሰፊ ናቸው። የሆርሙዝ ወሽመጥ በየቀኑ ከ21 ሚሊዮን በርሜል በላይ ድፍድፍ ነዳጅ የሚተላለፍበት ስፍራ እንደመሆኑ በዚያ አካባቢ የሚታይ ማንኛውም ወታደራዊ እንቅስቃሴም ሆነ የእንቅስቃሴዎቹ መለሳለስ በዓለም ገበያ ላይ ቀጥተኛ ተጽዕኖ አለው። ትራምፕ በማኅበራዊ ገጻቸው ላይ እንዳሰፈሩት ስምምነቱ ሊጠናቀቅ እንደሚችል የሚጠቁሙ ምልክቶች በመታየታቸው ነው ይህን ወታደራዊ ዘመቻ ለጊዜው እንዲቋረጥ ያዘዙት። ይሁን እንጂ በኢራን ላይ የተጣለው ማዕቀብ አሁንም በሥራ ላይ መሆኑ ዋሽንግተን አሁንም የካሮትና ዱላ ወይም ካሮት ኤንድ ስቲክ አካሄድን ጎን ለጎን እየተጠቀመች መሆኗን ያሳያል። ይህን የትራምፕን እርምጃ በተመለከተ የፖለቲካ ተንታኞችና የዓለም አቀፍ ዜና ተቋማት የተለያዩ እይታዎችን እያቀረቡ ይገኛሉ። እንደ ሮይተርስና አሶሺየትድ ፕሬስ ዘገባዎች ከሆነ ይህ ውሳኔ አሜሪካ በመካከለኛው ምስራቅ ያላትን ወታደራዊ ወጪ ለመቀነስና ትኩረቷን ወደ ድርድር ለመለወጥ ካላት ፍላጎት የመነጨ ሊሆን ይችላል። ይሁን እንጂ ስትራትፎር የተሰኘው የጂኦፖለቲካ ጥናት ተቋም እንደሚተነትነው ደግሞ የፕሮጀክት ፍሪደም መቋረጥ በወሽመጡ ላይ የጸጥታ ክፍተት ሊፈጥር ይችላል የሚል ስጋት በአካባቢው ሀገራት ዘንድ ፈጥሯል። በተለይም ሳውዲ አረቢያና የተባበሩት አረብ ኤምሬቶች ከኢራን የሚሰነዘርባቸውን ማንኛውንም ትንኮሳ ለመከላከል በአሜሪካ የባህር ኃይል ጥበቃ ላይ ጥገኛ መሆናቸው ይታወቃል። አሜሪካ ማጀቧን ካቆመች ኢራን ዳግም መርከቦችን የማገት ወይንም በድሮን የመምታት ስልቷን ልትቀጥል ትችላለች የሚል ስጋት በተንታኞች ዘንድ ጎልቶ እየታየ ይገኛል። ሆኖም ትራምፕ ለድርድሩ ዕድል ለመስጠት መወሰናቸው ቴህራን ለተከታታይ የኢኮኖሚ ጫናዎች እጅ መስጠት መጀመሯን የሚጠቁም ሊሆን ይችላል የሚሉ ወገኖችም አልጠፉም። ከታሪካዊ ዳራ አንጻር ሲታይ የሆርሙዝ ወሽመጥ ግጭት ትናንት የተጀመረ አይደለም። እንደ አውሮፓውያን አቆጣጠር በ1980ዎቹ በኢራን ኢራቅ ጦርነት ወቅት የታየው የታንከር ጦርነት የወሽመጡን ስልታዊ አስፈላጊነት ለዓለም ያስመሰከረ ክስተት ነበር። በወቅቱም አሜሪካ መርከቦችን የማጀብ ዘመቻ በማካሄድ የነዳጅ ፍሰቱ እንዳይቋረጥ አድርጋለች። የአሁኑ ፕሮጀክት ፍሪደም በይዘቱና በቴክኖሎጂው ቢለይም ዓላማው ያው የነዳጅ ፍሰቱን ደህንነት ማረጋገጥ ነበር። ፍራንስ 24 እንደዘገበው ባለፉት 6 ወራት ብቻ በወሽመጡ አቅራቢያ ከ4 በላይ የንግድ መርከቦች ላይ ጥቃት መፈጸሙና የዓለም ነዳጅ ዋጋ በ10 በመቶ መጨመሩ አሜሪካን ወደዚህ ወታደራዊ ማጀብ አስገብቷት ነበር። አሁን ይህ ዘመቻ መቆሙ ወሽመጡ ወደ ቀድሞው የሰላም ቀጠናነት ይመለሳል ወይንስ ኢራን አዲስ ወታደራዊ ስልት እንድትቀይስ ዕድል ይሰጣታል የሚለው ጉዳይ የሚሊዮኖች ጥያቄ ሆነው ቀጥሏል። የኢኮኖሚ ባለሙያዎች እንደሚሉት ከሆነ የሆርሙዝ ወሽመጥ ሙሉ በሙሉ በሚባል ደረጃ ተዘግቶ በቆየባቸው ሳምንታት የዓለም ኢኮኖሚ ከሁለተኛው የዓለም ጦርነት ወዲህ ታይቶ የማይታወቅ የነዳጅ አቅርቦት መስተጓጎል ገጥሞት ነበር። ብሉምበርግ ባወጣው ትንታኔ መሠረትም የወሽመጡ መዘጋት በቻይና በጃፓንና በህንድ ኢንዱስትሪዎች ላይ ከፍተኛ ጉዳት አድርሷል። የትራምፕ የአሁኑ ውሳኔ በነዳጅ ገበያ ላይ ወዲያውኑ የመረጋጋት ስሜት የፈጠረ ቢሆንም ድርድሩ ውጤት ካላመጣ ግን ገበያው ዳግም ወደ ቀውስ ሊያመራ
ሊመራ እንደሚችል የፋይናንሻል ታይምስ ዘገባ ያመለክታል። የኢራን የውጭ ጉዳይ ሚኒስቴር እስካሁን በጉዳዩ ላይ ይፋዊ ምላሽ አለመስጠቱ በቴህራን በኩልም ጉዳዩ በጥንቃቄ እየታየ መሆኑን ያሳያል። ኢራን ማዕቀቡ ሳይነሳ ወታደራዊ ጥበቃው መቆሙን ብቻ እንደ ትልቅ ስኬት ላትቆጥረው ትችላለች። ሚዛናዊ በሆነ መልኩ ሲታይ የትራምፕ ውሳኔ በሁለት ወገን የተሳለ ሰይፍ ነው። በአንድ በኩል ለዲፕሎማሲያዊ መፍትሄ በር በመክፈት ትልቅ ጦርነትን የመቀነስ ዕድል አለው። በሌላ በኩል ደግሞ የአሜሪካን ቀጠናዊ ተጽዕኖ ሊቀንስና ኢራን በወሽመጡ ላይ ያላትን የበላይነት እንድታጠናክር ሊረዳት ይችላል። አልጀዚራ እንደገለጸው የኢራን አብዮታዊ ዘብ ኃይል በወሽመጡ ላይ ያለው ቁጥጥር አሁንም ጠንካራ ነው። አሜሪካ ጥበቃዋን ካነሳች ደግሞ ይህ ኃይል የፈለገውን እርምጃ ለመውሰድ ፍጹም ነጻነትን ሊያገኝ ይችላል። ይሁን እንጂ የትራምፕ አስተዳደር በፕሮጀክት ፍሪደም ወቅት ያከማቸው መረጃና የፈጠረው ጥምረት አስፈላጊ ሆኖ ሲገኝ በአጭር ጊዜ ውስጥ ወደ ዘመቻው ለመመለስ የሚያስችለው መሆኑን የአልሞኒተር ተንታኞች ይገልጻሉ። ወደ መደምደሚያው ስንመጣ የሆርሙዝ ወሽመጥ የወደፊት ዕጣ ፈንታ አሁንም በዋሽንግተንና በቴህራን በሚደረገው ድርድር ውጤት ላይ የተንጠለጠለ ነው። የፕሮጀክት ፍሪደም መቋረጥ ለሰላም የተዘረጋ የእርቅ እጅ ይሁን ወይንም ለጊዜያዊ ፋታ የተደረገ ስልታዊ ማፈግፈግ በቀጣዮቹ ጥቂት ሳምንታት የሚታይ ይሆናል። ዓለም አቀፉ ማህበረሰብ የሚጠብቀው ወሽመጡ ለሁሉም ሀገራት መርከቦች ክፍት ሆኖ የነዳጅ ፍሰቱ ሳይስተጓጎል የሚቀጥልበትን ዘላቂ ስምምነት ነው። ትራምፕ እንዳሉት ስምምነቱ ተጠናቆ ከተፈረመ ለመካከለኛው ምስራቅ አዲስ የታሪክ ምዕራፍ ሊሆን ይችላል። ካልሆነ ግን የሆርሙዝ ውጥረት ዳግም አገርሽቶ የዓለምን ኢኮኖሚ ወደማይታወቅ አዘቅት ውስጥ ሊከተው ይችላል። እስከዚያው ግን የባህር ወሽመጡ ጸጥታ በዲፕሎማሲያዊው ቁማር መካከል እንደ ተስፋና ስጋት ምልክት ሆኖ ያገለግላል። ይህን የትንታኔ ዘገባ ስናዘጋጅ የሮይተርስን፣ የብሉምበርግን፣ የአልጀዚራን፣ የፋይናንሻል ታይምስን ዘገባዎች እንዲሁም የስትራትፎርን ትንታኔ ተጠቅመናል።